ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬም በዚህ በመቀጠል የሳምንቱ የኦሪት ክፍል የምናነበው በኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 እስከ ምዕራፍ 15 ቁጥር 33 የሳምንቱ የኦሪት ክፍል ማለት ነው። ሻት ተዝሪያና ምጽዋ በዚህ ፓራሻም የሚናገረው ማለት ነው። መጀመሪያ የወንድ ልጅ ቢወለድ ወይም ሴት ልጅ ብትወለድ ምን ያህል ቀን እርክስና እንደምትሆንና በልጁም በስምንተኛው ቀን መገረዝ እንዳለበት ምንም እንኳን በሰንበትም ቢሆን በሚወለድበት ጊዜ በሰንበት ቢውልም መገረዝ እንዳለበት በዚህ በሳምንቱ የኦሪት ክፍል ይነግረናል። ከዛ የሚናገረን አብዛኛውን ርዕስ የያዘው አንድ ሰው ለምጥ የድዌ ቁስል ቢሆንበት ምን ማድረግ አለበት እና የዚህስ መንስኤ ይህ ድዌ የመጣበት መንስኤ ምንድነው በሚለው ላይ ርዕስ በሚናገር ነው ማለት ነው። ያ ማለት ነው አሁን ያለንበት ወቅት ማለት ነው የንግግራችንና አስተሳሰባችን የምናስተካክልበት ለኦሪትን ለመቀበል ራሳችን የምናዘጋጅባቸው እነዚህ 7 ሳምንታት ወይም ከፋሲካ ጀምሮ እስከ ኦሜር እስከ ሻቮት ድረስ ያሉ ቀናቶች 49 ቀናቶች ራሳችን የምናዘጋጅበት በመሆኑ ይህ መጀመሪያ አፉን የጠበቀ ሁሉ ኮል ሚሹ ሾሜር ፒቭ ለሾኖ ሾሜር ሚጻራት ነፍሹ አፉን እና ከንፈሩን በትክክለኛ የሚጠብቅ ሁሉ ከተለያዩ ችግሮች ራሱን ይጠብቃል ያድናል ይላል። ስለዚህ እነዚህ ነገሮች እንዳይመጡብን ከፈለግን ምን ማድረግ አለብን ይላል። እነዚህ ነገሮች አፋችን ማስተካከል፣ አነጋገራችን ማሳመር አለብን። ምክንያቱም እነዚህ ነገሮች መሰረታዊ ናቸው። ብዙውን ጊዜ ሰውን ከሰው ጋር የሚያጣላን የሚያዋውጠን ከመናገር የጎደለ ማለት ነው። ምክንያቱም ብዙውን ጊዜ ከአነጋገር ይፈረዳል፣ ከአያያዝ ይቀደዳል እንደሚሉት አባቶች ማለት አነጋገራችን መስተካከል አለበት። ምክንያቱም አነጋገራችን ካልተስተካከለ የህይወታችንም ማንነትና ምንነት ሊዛባ ይችላል። ስለዚህ ይላል እነዚህ ድዌ የሚመጣበት ምክንያት ምንድነው ይላል። ድዌ የሚመጣበት ምክንያት ሰው አፉን ጉቱ ሲሰድ ምን ይሆናል እንዳገኘ ሲናገር እግዚአብሔር አፉን በለምጥ ሰውነቱን በለምጥ ይቀጣዋል። ልክ እንደ ሚሪያም ማለት ሚሪያም ስለ ወንድሟ ስለ ሙሴ መጥፎ ሐሜት ነገር ተናገረች። ስለዚህ እግዚአብሔር ምን አላት? 7 ቀን ትዘጋት። ለምንድነው 7 ቀን ብቻዋን መዘጋት ያለባት ይላል። 7 ቀን የተዘጋችው ምክንያቱም ነገር ስራ ሐሜት ሰውን ከሰው ጋር ስለሚያለያይ የዛ ነገር ማለት የሚጠዳው ወይም የሚተካከለው ምንድነው ይላል ማለት እነዛ ሰዎች ብቻውን ተለይቶ የራሱን ሂሳብ አድርጎ ሲመጣ ስለዚህ ይላል ማለት ማለያየት ምንድነው ታዲያ? ወዲያውኑ እግዚአብሔር አይቀጣም፣ መጀመሪያ ያስጠነቅቃል። ምን ይላሉ በዚህ ፓራሻ የምናየው ማለት ቤቱ ለምጥ ቢሆን ልብሱስ ወይም ልብሱ እንትን ቢሆን ለምጥ ቢሆን ለዚህ ደግሞ ሰውነቱ ይላል ከዛም ነፍሱን ይወስዳል። መጀመሪያ በቤቱ ይመጣል፣ ከዛ በኋላ በመቃኑ በቤቱ ግድግዳዎች ይመጣል ነጋ ጻራት ነው። ከዛ በኋላ በልብሱ ይመጣል። ከተመለሰ ሰይ ካልተመለሰ ይበለጣል። ከዛ በኋላ በሰውነቱ ይመጣል። ከዛ በኋላ ካልተመለሰ ነፍሱንም ጨርሶ ይወስዳል። ምክንያቱም ይላሉ ሊቃውንቶች ለምንድነው የመጥፎ ህመት የቃል የአፍ ችግር በጣም አስቸጋሪ ሆነና እግዚአብሔር የበለጠ በዚህ ላይ ትኩረት ይሰጣል። ምክንያቱም በዚህ ላይ ትኩረት የሰጠበት ምክንያቱም ሰውን የይሁዲን ልጅ የይሁዲን ሰውን ዝም ብሎ ማማት የፈጣሪን ስራ ማቆሸሽ። ምክንያቱም እግዚአብሔር ሰው በእግዚአብሔር አምሳል ስለተፈጠረ ስለ ሰው ማንነት ዝም ብሎ ማብጠልጠል ባልዋለበት ማዋል ሳይማንሳት ክልክል እንደሆነ ነው ይላል። ስለዚህ እግዚአብሔር አምላክ ምን ይለናል? ለሰዎች ምንድነው አፋችሁን መጠንቀቅ አለበት። 2 ማሰሪያ አላት ይላል። አንደኛውን በስጋ አሰረው፣ ሁለተኛውን ባጥንት ይላል።
ትናጋችን አለ፣ እንደገና ደግሞ ምላሳችን አለ። በምላሳችን ውስጥ አፋችን አለ። ያን ሁሉ ዘግቶ ግን ያም ሆኖ ከንፈሮቻችን ስጋችን፣ ጥርሳችን ይሄ አጥሩ ነው። ያን ሁሉ ዘላ ግን አፍ መጥፎ ነገር ትናገራለች። ስለዚህ ይላል ለምንድነው ይህ ሰው መጥፎ አንዱን በሚያማበት ጊዜ ባልወለበት በሚያውልበት ጊዜ ለምንድነው ይሄ የሚቀጣው ይላል። ምክንያቱም ያ ሰው የይሁዲን የእስራኤልን ሕዝብ እግዚአብሔርን ሰዎች የእግዚአብሔርን ፍጡር ሁሉ ስላጎደፈ ያ ሰው የእግዚአብሔርን መንገድ ይህንን ሰው ስላነሳ ባልዋለበት ስለዋለ እግዚአብሔር ይቀጣዋል። ያ ማለት በፈጣሪ ባደረገው ማለመስማማት ነው። ከእግዚአብሔር ጋር ደግሞ አለመስማማት ከባድ ቅጣት ነው። ስለዚህ ምን ያደርጋል ካህኑ ይላል። ካህኑ 7 ቀን ወስዶ ይህን መጥፎ የተናገረ ሰው ለምጥ የሆነበትን ይዘጋዋል። ከተሻለው ከ7 ቀን በኋላ ይመለሳል፣ ካልተቻለው ግን መልሶ ይዘጋዋል። ከዛ በኋላ ሁለት ወፎች ያመጣል። አንደኛው ለኃጢአት ለቁርባን ወላ አንደኛው ለኃጢአት ይላል። አንደኛው እንትን ይላል። ለምንድነው ወፍ ይላል? ወፍ ምንድነው? ይበራል። ቃላት ደግሞ ካፋችን ከወጡ ምንድነው ይላሉ? ብርጭቆ ነው ማለት ይሰበራል። ሰውን ይሰብራል፣ መመለስ አይችልም። ስለዚህ እያንዳንዳችን መጠንቀቅ አለብን። የዚህ ሁሉ መድኃኒት ምንድነው ይላል? የዚህ ሁሉ መድኃኒት የመጥፎ ቃል ምክንያት ምንድነው ይላል? መድኃኒቱ ዋናው አትውፋ ትክክለኛው መድኃኒት ምንድነው ይላል? የእግዚአብሔርን ቃል ኦሪትን መማር ነው። ኦሪትን የተማረ ሁሉ ምንድነው ይላል? ፍቁዴ አሸም ሳምኸል እግዚአብሔርን ቃል የመማር የእግዚአብሔር ቃል ዓይንንም ያበራል ልብንም ደስ ያሰኛል። ኦሪትን በተማረበት ጊዜ ሰው ሰላምን ይፈጥራል፣ በሰላም መንገድ ይሄዳል፣ በትክክለኛ ጎዳናውን ይሄዳል። ጎዳናውን ይዞ ከሄደ ደግሞ ፈጣሪ ጋር አንድ ይሆናል ማለት ነው። እና እግዚአብሔር አምላካችን በእነዚህ 2 ፓራሻዎች ወይም ፓራሻት ታዝሪያና ምጽራ ከተለያዩ ርዕሶች በይበልጥ የሚያስተምረን ማለት ነው አፋችንና ከንፈራችን በትክክለኛ መጠበቅና ትክክለኛ በእውነት የምናደርጋቸው ነገሮች ከፈጣሪ ጋር የሚሄዱ እግዚአብሔር አምላክ የሚወዳቸው ነገሮች እንደሆኑ ያስረዳናል ማለት ነው። እና ባጭሩ ያለን የሳምንቱ የወርድ ክፍል በፓራሻ ይሄ ነው ማለት ነው። ሌላው ፓራሻት ማለት ያለው ነገ ዓርብና ቅዳሜ ሮሽ ኮዴሽ ነው። ሮሽ ኮዴሽ ኢያር እኔ አሸም ሮፌህ ይላል። እግዚአብሔር አምላክ ፈዋሽህ አምላክ ነኝ ይላል። የዚህ ሁሉ ማሰራው ሁሉ ምንድነው ይላል? እኔ ያደረኩትን የነገርኩትን ነገር ከሰማህ በፈጣሪ ጎዳና ኢምሰማትሽ ማበቆላ ሸምሎ ከቀባያሻር በእናፍታዘ ባዛንታ ለኩል ምጥታ በኩል መሐላሽ ሳምቲ በመጻይም ለዋሲማለህ እኔ እግዚአብሔር አምላክ ያደረኩትን ያዘዝኩትን ትእዛዝ ካደረክ በግብጽ ላይ ያመጣሁትን በሽታና ደዌ ባንተ ላይ አላመጣም። ምክንያቱም እኔ አምላክ ፈዋሽ አምላክ ነኝ። እና ይህ የሆዴሽ ኢያር ወይም የመጋቢት ሚያዝያ ወር ማለት ነው የፈውስ ወር የጤና ወር ነው ይላል። ስለዚህ እያንዳንዱ ሰው ወደ እግዚአብሔር መጸለይ አለበት። እግዚአብሔር የሚጸውለቱን ደግሞ የሚሰማው መቼ ነው? አፉን በትክክለኛ በንጽህና በእግዚአብሔር በሚፈልገው መንገድ ፈጣሪን ሲያገለግል ነው ማለት ነው። ስለዚህ ጸሎት ሳር ይዘው ስርቆት ቂም ይዘው ጸሎት አይካልም እንደሚሉት አባቶቻችን ምንድነው እኛ ሃይማኖታችን፣ ልባችን፣ አካሄዳችን፣ አመለካከታችን ማስተካከል አለብን። እንደዛ ካረግነ እነዚህ መጥፎ ነገሮች ነጋዊም ወይም እነዚህ ማለት ድዌ የምንለው በሽታዎች በእኛ ላይ አይመጡ። ምክንያቱም እግዚአብሔር እንዳለን እኔ ፈዋሽህ አምላክ ነኝ ብሎ በኦሪት ዘጸአት ምዕራፍ 16 ላይ እንደጻፈው ማለት ነው። እና እግዚአብሔር አምላካችን ሰላም ቸር ሰንበት ያደርግልን። እግዚአብሔር አምላካችን አገራችን ይጠብቅልን። ኦሪትን ደግሞ እየተማርነ ለፈጣሪ ቅርቦችና ሰውን አስደስተን ፈጣሪንም ምናስመሰግን ያድርገን። መልካም ነው። ሸባት ቻለው እንቦራ ሻለው